دهاندو كمي مسيا مقاله دهانديو كل ነገር ተማሪኮ እዚህ እንታይ ወታደር ይባላል መጣ ጂቦ ምንድነው እነዚህ የት ናቸው እነዚህ የትግራይ ኃይሎች ናቸው ወልቃይት የተማረኩ ምናምን ተባለ አንተ እዛ አካባቢ ነህ አይደል አረው ወኪልዮ ዝም ብሎ ጦርነት የለ ዝም ብሎ የሚማረክ ሰው አለ እንዴ ውሸት የእነዚህ የኤርትራ ደንብ አስከባሪዎች ናቸው አልኩኝ የሚሰማኝ ሰው አጣው አረ መብራ ስማ እነሱ ያየው እኮ ሸርተደር ሾት ስክሪን አድርጎ እኮ ነው ልኮልኛል መብራን ጅቦ ያዋረዳቸው ነው ብሎ ሾት ስክሪን ሲያየው ደግሞ ዝም ብሎ አመጥቼ ሲያይዝ መብራን ስማ አንደኛው ጦርነት የለም ተማርከናል አልተማረክንም ምናምን ጦርነት ሲኖር መማረክ ሊኖር ይችላል ችግር የለውም እና ጦርነት በሌለበት ሰዓት ዝም ብሎ ከየት ሞት ነው የሚማርከንና ጦርነት እኮ የለም ሰላም ነው አይደለ መብራን ጦርነት የሚባል የለም ምንም አይነት ጦርነት የለንም እኛ ጦርነት እንዳይኖር ራሳችን ጦርነት እንዳይፈጠር እየሰራን ነው ገብቷል አሁን የሚማርከን ኃይል የለም መከላከያም ከኛ ጋር እስካሁን ድረስ አልተዋጋም በሐራ መሬት በአፋር አካባቢ ነው ከ2 ወር ነው 3 ወር በፊት የሆነ ግጭት ነበረ ሰምታ ትሆናለህ እዛን ሰዓት ነበር ከኛ ጋር ልጆች ነው በአፋር ማለት ነው እኛ ልጆች ሞርተር ምናምን ሲደበድቡ የኛ ግብረ መልስ ሰጥቷልና ሂዶ ነበር የተወሰነ እንቅስቃሴ ነበር እንጂ አሁን ጦርነት የለም ምን የለ ቁም ነው ያለ እንዲያም ሐራ መሬት እኮ ተመስገን ምናምን ረጅመንት አዛዝ አላቸው ምናምን የተለያዩ እኮ ወደኛ ገብቷል አሁን ከትናንትና ወዲያ እየገቡ ነው ሐራ መሬት የነበሩ ራሱ ፈርሷል ወድ ቢተው ብቻ ነው ያለ እንጂ ወደን ጥሩ ነው እንጂ ወድ ተለያይተዋል እነሱ ራሱ ያው ወዳን ጥሩና ወድ ቢተው ተለያይተዋል እኮ አሁን ለየብቻ ነው ተመስገንን ታውቀዋለህ የኩስለቶ የእንትኑ የእዙ ኢንዲኩሬሽን ነበር ጠቅላላ ሐራ መሬት ኢንዲኩሬሽን ተመስገን ጥሩና ምክትል ጠቅላይ ሚኒስትር ነው አሁን መቀሌና ገብቷል ራሱ ሰማ አሁን ምን መሰለ ወዲ ፎሎ አድርጉት 100,000 ከገባ አይፎን ሊገዛለት ነው ምርጥ ወንድማችን ነው ስለ ሰሜናዊ የሚታገል ነው የሰሜናዊ አንድነትን በቲዲኤፍ ኃይል እንትን እያለ ነው ጦርነት ቢጀመርም ገላጋይ የሌለው ጦርነት ነው እናቴ ትሙት ማንንም አይገለግላችሁም ዓለም ራሱ አጣብቂኝ ውስጥ ገብታለች ቅጥቅጥ ነው የምትደራረጉት እርስ በርስ ይሄ ወዲ ምን መሰለ አሁን ጦርነት ቢጀመር እየሰማኝ ነው የአውሮፓ ኃይል የለ የአሜሪካ ኃይል የለ ማንንም በቃ ኢትዮጵያዊ እንዲሁ ድክርትርቱ ይወጣል አገላጋይ የለም አሁን አሜሪካ ከኢራን ጋር ጦርነት እየጀመረች ነው አውሮፓ አሜሪካን ጋር የሆነ ሽርኩቻ ውስጥ ገብታለች ተመልከት በዚህ ወደ አረብ ሀገር ስትመጣ ኔክሰን ፌክሰን እርስ በርስ በቃ ሶስተኛ የዓለም ጦርነት እየመጣ ነው አሁን ጦርነቱ ቢነሳ ማንንም የሚያዳምጥ የለም እንደ በፊቱ ዓለም አይጮህልን ጆ ባይደን አይደርስልን በቃ አልኩ የመከላከያ ይቀጠቀጣል ይሄም የትግራይ ኃይል ይሄም የፋኖ ኃይል ደም በደም ነው የምንሆነው አይደል እና ጦርነት እንዲቀር መጀመሪያ መስበክ አለብን እንጂ አሁን የትግራይን ኃይል አንበረክካለሁ ማለት ይሄ ዘበት ነው ተሰባስባችሁም አልቻላችሁት እንኳን እንዲተለያይታችሁ አሁን ሃሽታግ ፖለቲካ ሲሆን ትንሽ ከበዳት አቅሙንም ልኩንም እናቃለን የቲዲኤፍ አለባበስ እንዲህ አይደለም ይሄ አሁን እንዲህ ነው እንዲህ ልብሳችሁ ወዲ ሚሊተሩ የኛ ነው ሚሊተሩ ልብሱ የኛ ዋው እና እንዴት ሲሉ ነው የተያዙት እነዚህ አንተ እንጃ እንዴት እንዳመጡ ወይ ማለት ጅቦ ልጽፍልኝ በውስጥ እነዚህ አይደሉም ሰዎች የኛ አይደሉም መብራን ጦርነት አሁን ግን እንዲህ በልበስ ጀመሩ እንዴ አሁን ቲዲኤፍ የሚለብሰው ሌላ አይነት አለባበስ ነው እኔ የማውቀው ጨርቅ እኮ ማንም ሰው እኮ ሊለው ሰው ይችላል ጨርቅ እኮ ነው ጨርቅ በቃ ማለት አንድ አይነት እንዲሆን ለመለየት እንዲብል ጨርቅ እኮ ነው የሚኒተር እኮ አይደለም ጨርቅ እኮ ነው ሱፍ ምናምን የሚያርጉት የለም በቃ ሱፍ የሚሆን እኮ ነው ጨርቅ እኮ ነው የድሮ ጨርቅ እኮ ነው ከሽመር ምናምን ይባላል በእኛ ድሮ ማለት ነው ያ እኮ ነው ልብሱ ዝም ብሎ የለም ልብስ የለም ባዶ ከምትሄድ ሰው የለውም ልብስ መብራን ዝም ብሎ ብዙ መናገር ካልሆነ አሁን ጦርነት የለም የድሮ እኮ ማለት ጦርነት ሲኖር እኮ ትማረካለህ ግዴ ያ በቃ ማንም እፍረት አይደለም ጦርነት ሲኖር መማረክና መማረክ የለ ነው ገብቷል አሁን ግን ጦርነት ወደዛ አካባቢ ጦርነት አለ አሁን እኔ አልሰማውም ደብረ ጽዮንም ከ2 ቀን በፊት አግኝቼው ነበር እዛ እኔ እኮ
ሁመራ እኮ ሁመራ ማለት ነው መብራን 15 ኪሎ ሜትር አትፈጅም ከኔ ካለሁበት ወደዛ ማለት ነው 8 ኪሎ እሱን ወንድሜ እሱን ቆይ አትፍራ እኔ ራስ ወስጄ ነው የምነግርህ መከላከያ እኮ እኛ እዚህ ያለን መከላከያ እዚህ ነው ፊት ለፊታችን ኳስ ይጫወታሉ እንደፈለጋቸው ይናገራሉ በታች በቃ ፊት ለፊት እንታያለን አሁን ጦርነት የለም ኳስ ሲጫወት ነው የሚወራስ መከላከያ እኮ አሉ ከኛ ጋር ፊት ለፊታችን መከላከያ ነው ያለ ምንም ኃይል የለም ከነሱ አልፍ በኋላ ደግሞ ተከዘዘብ አሽመላሽ የሚባል ከነሱ በኋላ አሉ ከኛ ፊት ለፊት የሚገኘ ግን የኢትዮጵያ መከላከያ ሰራዊት ነው ስለዚህ ጦርነት ናቸው ወይ ገብቷል እንጂ ጦርነት ቢኖር ነው ትክክል ነበር ግን ጦርነት የለንም እስካሁን ድረስ የሆነ ክላሽም የለንም በስርጭራሽ ድምጽ መሳሪያ ከፕሮቶሪያ በኋላ በእኛ አካባቢ ቆመዋል እንጂ በፊት ከመሬት በታች ቆፈረ እኛም ከኔ በላይ ሆኖ ማለት ነው መሬት ላይ ነን ከወጣ አይለቁም ከወጡ እነሱም አንለቃቸውም ፊት በቃ እንደዚህ ነበርና አሁን ግን ያ የለም እኛም እንሄዳለን ከላይ በታች እንጫወታለን እነሱም በላይ ይጫወታሉ አይነኩንም አነካቸውም አይደርሱንም አንደርናሰቸውም ሰላምም ተባብለን አናቅም ግን ወደኛ አይደርሱም ትንሽ አይደርሱም እነሱም ወደ እነሱ አይንሄድም አሁን የለም ጦርነት ያው ውሸት ነው መብራ እና እንግሎ ወሬ ካልሆነ በስተቀር ምንም አይነት አጀንዳ ያለ አሁን ተከተዘብ ብቻ ተከተዘብ ሳይዋጋ ማርክ ያለው ይላል የበናት ወይም ሌላ አጀንዳ ለመፍጠር ነው በውጭ ያለ ኃይሎች ዝም ብሎ ጦርነት እሺ ወንድሜ በጣም እናመሰግናለን ይው ምን መሰላችሁ ኢትዮጵያውያን እናት ትሙት በየትኛው ማቅጣጫ ጦርነት ቢጀምር ማንንም አገላጋይ የለም ማንም ሁልሽም ማርሽን ትበያለሽ የሚተርፍ ሰው የለም በኦሮሚያ ክልል ብትሄድ በአማራ ክልል ብትሄድ በትግራይ ክልል ብትሄድ እንዲሁ ደም እንደ ጎርፍ ይጎርፋል እንጂ አገላጋይ የለም ዓለም ጭንቀት ውስጥ ነች አሸናፊም የለም ይሄ ጦርነት እናቴ ትሙት ማንንም አያሸንፍም አብይን አሸንፈን እንይዛለን ቲፒኤልኤፍን እናንበረክካለን አማራውን እናንበረክካለን የክብር ጉዳይ ነው ወደ መሳፍንታዊ ጊዜ መተናል ማን ተንበርክኮ ማን ይቀራል አሁን እኮ እየተጠባበቁ እኮ ነው አማራ ከተንበረከከ እግዚአብሔርን ትግራይ ይንበረከካል ቀጣይ እሱ ትግራይ ከተንበረከከች ቀጣይ ኤርትራ አሁን እየተጠባበቁ ነው ሁሉም ገብቶታል እኮ ሁሉም ገብቶታል እና ጦርነት እንዲቀር እኛ ወጣቶች መስራት አለብን የቡርቃ ዝምታ ድምጽን ታሰማለህ #ከፖለቲካ ወጣለች ሃሌሉያ እንዴት ናችሁ ሰላም ሰልፋል ሰማኝ ወዲን ፎሎ እያደረጋችሁት 100,000 ከገባ አይፎን የሆነች እህታችን ትገዛለታለች 100,000 እንዲገባ ደግሞ ሁላችን ፎሎ ብናደርገው ምርጥ ልጅ ነው እናቴ ሰላም ነው የሚሰብከው ለኦሮሚያም ለአማራም ለሁሉም አመለካከቱ ደስ የሚል ልጅ ነው ትንሽ የኢትዮጵያ ወታደር ሲያይ ትንሽ ጓይልባቸዋል እንጂ ቢሆንም ፎሎ አድርጉት ሞባይሉ ይገዛለት የቡርቃ ዝምታ እንወድሉ ላንተ ሰጣለሁ ወንድሜ እንዴት ናችሁ አንተም እንደገና ወዲ ሰላም ብያለሁ እኔ የቡርቃ ጅብዬ ይቅርታ እታችሁኝ ደስማሽ ታብታብ አደርጋለሁ ባክሽ ቁጭ ብለሽ አዳምጪ ፖለቲካ ትጀምሪያለሽ አሁን ወደሽ ነው ነውነታችሁ ማን ቀጥል በተራኑ የምናወራው ባካችሁ ቀጥሉ እንትን ነው እኔ ይሄንን ቪዲዮ ነው አይተከዋል ጅቦ ነው ፎቶን ብቻ ነው ያየከው ይሄንን አሁን የሆነ እጃቸው ቁጭ ባሉበት ተነስተው እጅ የሰጡበት ቪዲዮ ኤአይ ነው ለዛ ነው አረማመዳቸውን ስታየው ኤአይ ነውና የሆነ ጊዜ በኦሮሞ ነጻነት ሰራዊት የተሰራ ኤአይ ነበረ እና ምናልባት እሱ ከሆነ ብዬ ነው እርግጠኛ ነኝ በዛ ላይ ያው ሁለት ሰው ሲማርኩ ተነሱ ተቀመጡ ሂዱ ምናምን የሚባል ድምጽ ምንም አይሰማበትም እና የቡርቃ ዝምታ ምን መሰል አሁን የትግራይን ኃይል እንዲህ በቀላሉ መማረክም አንዴ ከጀመረ ጦርነቱ ማንም አይቀርም
እናቴን ማንም አይቀርም። አሁን የትግራይን ኃይል እንዲቀለል አድርገው ደክመዋል ምናምን። ከዚህ በፊትም እንደዛ እየተባለ ነበር እንደ ዱቄት። አሁን ጦርነት ለማናችንንም አይጠቅመን። የቡርቃ ዝምታ ማንንም ወላ ትግራይን ወላ አማራን ወላ አብይ አህመድን ወላ ኦሮሞን አይጠቅም። እንትን ነው ይኸውልህ ጅቦ፣ ጦርነት አይጠቅምም። ጦርነት ማንንም ጠቅሞም አያውቅም። ግን ምንድነው መሰለ ብልጽግና ያለ ጦርነት መኖር አይችልም። ይህንን ማወቅ መቻል አለብን። ጦርነት ካላደረግን ከመነጋገር ውጭ ምንም አይነት መፍትሄ የለም። አሁን ብልጽግና ምርጫ እየመጣ ነው። እርግጠኛ ነኝ ወደ ጦርነት ይገባል። ግን ወደ ጦርነት ሲገባ አሁን ኢትዮጵያ ያለው ኃይል ተበታትኗል። በፊት አንድ ነበር፣ ኤርትራንም አሳትፎ ምናምን ትግራይ ነው። አሁን ግን ቢያንስ እንኳን አማራ ክልል ላይ ልዩነት አለ፣ ኤርትራ ጋር ግልጽ ልዩነት አለ፣ ትግራይ ጋር ልዩነት አለ። እንደዛም ሆኖ አብይ የሚታገዘው በውጭ ኃይል ነው፣ የሚጫወተውም በውጭ ኃይል ነው። የኢትዮጵያን ኃይል ብቻ ፈለግ ግን በቃ ደም ነው የምንፋሰሰው። ያ እኮ የታወቀ ነው። አንደኛ የውጭ ኃይሎች ከሱ በኋላ የሚሰለፉበት የራሳቸው የሆነ ኢንተረስት አላቸው። በአፍሪካ ቀንድም ላይ በኢትዮጵያም ላይ ያላቸው የግል ኢንተረስት አላቸው። በተለይ አረብ ሀገራት ማለት ነው። አሁን ላይ የመካከለኛው ምስራቅ የሚባሉ ሀገራት የራሳቸው ኢንተረስት አላቸው። አሁን ላይ ግን ኢትዮጵያ ሰራዊት የሀገር ውስጥን የሚሆን ከሀገር ውጭ ያለው ውጊያን ተዋግቶ የማሸነፍ ቁመና አለው ብዬ አላስብም እኔ። ያማየው ነው። ለምንድን ነው? ለምን ዓላማ ነው የሚዋጋው? ፈርስት ኦፍ ኦል የሚዋጋበት ዓላማ ምንድን ነው? ግን እሱንም ማሸነፍ አችልም ታውቃለህ። እሱን ነው እኮ የምልህ። አንደኛ ይኸውልህ ወታደር ውጊያ ውስጥ ሲገባ ዓላማ ነው አይደለም? ዓላማ ካለ ዓላማ ትታገላለህ። በዛ ዓላማ ልታሸንፍ ትችላለህ። አሁን ላይ አብይን ማሸነፍ አይቻልም። አብይም ክልሎችን ማንበርከክ ታጣቂዎችን ማሸነፍ አይችልም። በቃ ህዝቡ ነው የሚያልቀው ባጭሩ። ህዝብ የጦርነቱ ሰለባ ነው። ይሄ የታወቀ ነገር ነው። እና አሁን ምን ይሻላል ነው? አሁን እኮ ምን እንደሆነ ታውቃላችሁ ችግሩ? ወደ ስምምነት ወደ ጠረጴዛ ቢባልም ያለፈው 4 ዓመት ውስጥ የፕሪቶሪያ ስምምነትን አይተነዋል ወዴት እንደሄደ። የኦነጎችን አስሬ ወደ ኡጋንዳ ተመላልሰዋል። ምንም የተፈጠረ ነገር የለም። which is አብይ አህመድ በአማራ ክልልም እያለ ያለው ሄዱና ከአማራ ክልል ጋር ተቀላቀሉ፣ ወደ 4 ኪሎ የምትመጡበት መንገድ አይኖርም፣ እዛው ተነጋገሩና የክልላችሁን ነገር ምሩ ፍቱ ነው እያለያቸው ያለው እንጂ እሱ እንትኑ ስልጣኑ እንዲነካበት አይፈልግም። ስለዚህ መፍትሄ የለውም ማለት ነው። ጠረጴዛ ብትልም ጠረጴዛው ምንም ዋጋ የለውም። ከጠረጴዛው በፊት መፈታት ያለባቸው የፖለቲካ ጥያቄዎች አሉ። በተለይ የፖለቲካ ምህዳሩን ማስፋት፣ ፖለቲከኞች ሀሳባቸውን መሸጥ እንዲችሉ ማድረግ፣ የታሰሩ የፖለቲካ እስረኞች እንዲፈቱ ማድረግ፣ ነፃ የውይይት መድረክ መፍጠር፣ ነፃ ሚዲያዎችን ለህዝብ ክፍት እንዲሆኑ ማድረግ። እነዚህን የማድረግ ፍላጎት አለው ወይ መንግስት ካልክ የለውም። ለምን? እነዛ ከሆኑ ገበናው ነው የሚጋለጠው። እንደዛ አይነት ነገር ከተፈጠረ ሰው ሌላን የመምረጥ እድል ነው የሚያገኘው። አሁን በኑሮ ሁኔታ፣ በኢኮኖሚ፣ በሰላም እጦት ህዝቡ ከብልጽግና አማራጭ ሌላ ቢመጣለት የመምረጥ እድል አለው። ምን ሲሆን? ነፃ የሆነ ነገር ሲያገኝ ማለት ነው። ግን መንግስት እኮ ያንን አሳልፎ አይሰጥም። ለዛ ነው እኮ ከጦርነት መውጣት አይፈልግም መንግስት ከጦርነት መውጣት አይፈልግም የምል እኮ ለዛ ነው። ያንን ነፃ የሆነውን ነገር ለህዝብ መስጠት ስለማይፈልግ ነው። አንድ ሁለተኛ ነገር ደግሞ የስልጣን ባለቤት ህዝብ ነው አይደለ? በየትኛው በዓለም በሰለጠነው ዓለም የስልጣን ባለቤት ህዝብ ነው። ስልጣን የሚመነጨው ከህዝብ ነው። ህዝብ የመረጠው ነው መንግስት የሚሆነው። በብልጽግና ግን የስልጣን ባለቤት ህዝብ አይደለም። ስልጣን ርክክብ ነው። ስልጣን በፍቃድ አንዱ ለአንዱ አሳልፎ የሚሰጠው ነው። ውርስ ነው ለነሱ። ህዝቡ የስልጣን ባለቤት እንደሆነ ታምኖ የሚፈልገውን መርጦ በፈለገው መተዳደር እንዳለበት አያምኑ። እኔ ያቅልሃለሁ የሚል ስርዓት ስለሆነ ያለው ማለት ነው። እና ያንን ያደርጋል የሚል እምነት የለኝም። ግን ያንን እንዲያደርግ ጫና ማሳደር ይቻላል በተቻለው በሶስቱም አማራጭ ስል በሰላማዊ መንገድ ትግል በማድረግ ሊሆን ይችላል። ህዝባዊ አመጽ በመቀስቀስ ሊሆን ይችላል። ከዛም ደግሞ ባሉት የትጥቅ ኃይሎች መንግስትን በግድ ወደ ሰላም እንዲመጣ ማስገደድ ይቻላል። ያንን ለመስራት የተሻለ የጠቀስካቸው 3 ነገሮች አይሆኑም። ለምሳሌ የህዝብ አመጽ ኢራን ውስጥ ኔትወርክ ተዘግቶ በ30 ሺዎች እየታጨዱ ነው። ይህንን ከማድረግ ወደ ኋላ ሄዱ። ዓለማችን የጉልበተኞች እየሆነች ነው። ማንንም አትሰማም። አብይ አህመድን እንደ ቀላል ማየት አንዳንዴ ችግር ነው። ጅቦ የሶሪያ አሁን የኢራንን ካነሳ እኮ የሶሪያ አምባገነን መንግስት እኮ ማለት ነው በህዝባዊ አመጽ ተገልብጧል። የቅርብ ጊዜ ትዝታችን ነው። አሩን ከበላ በኋላ ያ እኮ የቅርብ ጊዜ ትዝታችን ነው ልፈልጌ ነው። ያው መስዋዕትነት ትከፍላለህ። በነገራችን ላይ ነፃነት በነፃ የለም። ነፃነት በፍሬ ነው፣ በትግል ነው የሚመጣው።
ሁለተኛ ነገር እኛ ወደ 130 ሚሊዮን ህዝብ ነን። እንደዚህ አይነት አመጽ እንደዚህ አይነት ጦርነት አገር ብትንትማው ነው የምትወጣው። ስደት ይበዛል፣ ረሃብ ምናምን፣ ታጣቂዎች ብዙ ችግር አለና እሱ ነገር አሁን ላይ የለም። ጅቦ ስደት፣ ረሃብ፣ መፈናቀል የተሻለ ነው እንዴ? የተጋነነ አይደለም። አሁን እኮ እየገነነ እኮ እየሄደ ነው። አሁን ንግድ ቤታቸው እየተዘጋባቸው ነው። አስቀድማችሁ የ3 ብር ታክስ ትከፍላላችሁ እየተባሉ ንግድ ቤቶቻቸውን እያስረከቡ ነው። ይሄ ንግድ ፍቃድ እያስረከቡ ነው ያሉት። ለምን ገቢ የለም፣ ወጪ ብቻ ነው፣ ኪሳራ አለ። ህዝቡ እንዳለ እየተማረረ ነው። ኑሮ እያየኸው ነው። ጋዝ አሁን ስንት ገብቷል? በዓለም ላይ ጋዝ እየረከሰ እየሄደ ነው ያለው። በኢትዮጵያ ብቻ ነው በየጊዜው እየተወደደ የሚሄደው። አስቡት። ስለዚህ የህዝቡ ያው ነው፣ እየተማረረ ነው በኑሮ። ኤግዛክትሊ በልቶ ለማደር ትሆናለህ ወታደር የኢትዮጵያ ህዝብ። ካልሆነ በቃ መስራት የለ መብላት የለ። ይሄ ነው መጨረሻቸው። እሺ አንድ ነገር ልናገር እኔ ጅቦ አንድ ነገር ልናገር። አንደኛው ማለት በአሁን እንደምትለው አይነት ከነሳ በኢትዮጵያ ውስጥ በአሁን ሰዓት እረፍት ማረፊያና መብረጃ ያለው ያ ያስማማል ሁሉ። ጦርነት ግን ያሉ ጦርነት ግን አያጁ እሺ ቀጥል ወዲ ቀጥል። ሰው እያወራ ጣልቃ አትግቡ በእግዚአብሔር ተው እንጂ። ጦርነት እንደምትለው ጦርነት ከተጀመረ በአሁኑ እኛም ትክክለኛ ጦርነት አብይ አህመድም ራሱን ችሎ ሊገጥም ብሎ እኛም ለመጥፋት እንደሚባለው ፖለቲካ ከተጀመረ መብረጃ ያለው ጦርነት ግን መብራን እኛ አሁን እንደ ግሌ ወይም እንደ ያለን ወጣት እዚህ እንደምናወራው ቁጭ ብለን እንደ ወጣት እናወራለን ቁጭ ብለን አያስፈልገን። ጦርነት የሚፈልግ በአሁን ሰዓት የለም። ጦርነት ምን እኛ አንፈልጋትም። አንዴ ሁለቴ ምናምን የሚባል አለ ነገር። አሁን ሱዳን ላይ ያለች እናት አለችን። የኛ ወጣት የትግራይ እናቶች ሱዳን ውስጥ ነው። ሀገራችን ለቀናል። እኔ አድጎሼ ልጅ ነኝ። ተወልጄ ያደኩበት እዛ ነኝ። ሞራ አድጎሼ የሚባል አለ። ስለዚህ እዛ ተወልጄ ያደኩበት የኖርኩበት ቤት ከነ ሀብቴ ከነ ንብረቴ በሽም የምንቆጠር ህዝቦች ሱዳን ላይ ገብተዋል። ሕንጻጽ ላይም አይተሃል፣ ሽሬ ላይም አይተሃል፣ መቀሌ ላይም በጂብ የተቦሉ እናቶች አይተሃል። ይሄ እነዚህ ከየት የሞቱ ነው? ከምዕራብ ትግራይ የሞቱ ነው። ገብተዋል። አሁን የመጀመሪያ የነበረ አካሄድ የጦርነቱ አካሄድና የአሁኑ ጦርነቱ ግን ይለያያል። አሁን ሲጀመር ጦርነቱ እና የበፊቱ ጦርነት ይለያያል። እኛ ለእነዚህ እናቶች እቤታችን ለመመለስ ነው እንጂ መንግስትን ለማገልበጥ ወይም ለመንግስትን ለማምላት ወይም 4 ኪሎ ለመግባት የሚፈልግ ኃይል ወይም ደግሞ የነሱ ተዋጊና አራጋቢ አይደለንም። መብራን እኛም ሞረን ነው። ሱዳን ሀገር ሞነር አለ ሞነር ነው። ሱዳንም ያለችበት ውጊያ ጦርነት ታውቃለህ። አረሴፍ የሚያርጉት ያሉ ሱዳን ራሱ ለራሷ ረሃብ ውስጥ ናት። እኛ የነበረ እናቶች ያው በትግራይ ማስከር ውስጥ የነበረው እርዳታ ምናምን የሚባል የለም። አሁን ተቋርጧል። ስለዚህ እኛ ዛሬ ዘንድሮ ወደ ቤታችን ወደቃችን ካልተመለስ የትግራይ ህዝብ ተቦትኖ እንደሚቀር ነው። አየው አብይ አህመድ ፍላጎቱ አስተካክሏል። ስለዚህ አትመለሱም ብሎ የሚከለከለን ኃይል ካለ ያለ ድሮም ተዋግተናል። አሁንም ያለችን ህይወትና እንጨርሳታለን። እዛው ሬዲ ነኝ እዛ ነኝ ሬዲ ነኝ ያለችን ህይወት ለመጨረስ እንጂ እቤት ተመልሼ ሞራ ተመልሼ ስልጣንም አብይ አህመድም ብልጽግና ምናምን የሚባል አካሄድ ግን አናውቀውም። አሁን ግን የነዚህ ተማርከዋል የሚባል ግን መብራን እስካሁን ድረስ ጦርነት የለም። ከፕሪቶሪያ ውል በኋላ በእኛ አካባቢ ባያለንበት ነው ያሉ። አሁን ተከዘብ ከኛ ጋር ነው ያለ። አሽመላሽ ኮሚቴ ቢባል በእኛ ፊት ለፊት ነው ያለ። መከላከያ የሚባል በእኛ ፊት ለፊት ነው ያለ። ሰላምም የለንም። ጦርነት ግን የለንም። ኳስ ስጫወት ነው የሚውል 24 ሰዓት። የእግር ኳስ አላቸው፣ የእጅ ኳስ አላቸው። ናያቸዋለን 24 ሰዓት ነው የሚያያቸው። እንቅስቃሴያቸውን እናያቸዋለን። ምን እንደሆነ እናያቸዋለን። እንታያያለን። መንግስትን ያውቃል፣ ዓለም ያውቃል። እዚህ ፊት ለፊት ነው። መደበቅ ምናምን አይደለም። ተዋግተዋል የሚሉ አሁን ምርኮኛ ግን እስካሁን ድረስ በእኛ ጦርነት ትንሽ የለሽ ማልኩ ጦርነት የነበረች እዛን ሰዓት ናት። ጦርነት ነበረች እዛ ሰዓት በአፋር አካባቢ ተዋግተዋል የኛ ኃይሎችና የሐራ መሬት። አሁን ሐራ መሬት ፈርሰዋል፣ እንዳለ ፈርሰዋል። ማየት ትችላለህ። እስከ አመራር ረጅመንትን አመራር ክፍለ ጦርም ተመስገን ያልከው የትኑን መጥተዋል። አሁን እዛ ላይ መቀሌት ሲናገር ሰምተዋል። ቪዲዮም የተለቀቃለ እና ውሸት ነው። ጦርነት የለንም በእኛ ለማለት ካልሆነ በስተቀር ሰላም ከምንፈልግ ራሱ እኛ ነን። በቃ ሰላም እንፈልጋለን። መብራት ሰላምን እንፈልጋታለን እኛ። የጦርነት ቀስቃሴዎች አይደለንም። አትኖርም ብሎ የሚመጣ ኃይል ካለ ደግሞ ድሮም ተዋግቷል። እኛ ማን እንለቀው አልበለዚያ ጦርነት እስካሁን ድረስ ፍላጎት የሚል ከማንም ብሔር ከማንም እንትን
ጥላቻ ያለን መከላከያ ግን ጠሎ እኔ መከላከያ እውነት ለመናገር ምን ትጠላለህ ብትለኝ መከላከያ የሚማል ድሮ እነሱ ክለብ ሲውል ነበር ኮኖስ ሲጫወት ነበር ገብቷል። አሁን ግን እንደ መከላከያ የሚያስጠላኝ ማለት የደረሰ የራሴ በደል መከላከያ ያየሁባቸው ስለበደለ ነው እኔ ወደ ጦርነት የገባሁት እንጂ ጦርነት ታጋይም 15 ቀን እኮ ነው የሰለጠነ ጅቦ መብራን እኔ ያለሁባት መጨረሻ የሆነ ስራ እንትን ነበራቸውና 15 ቀን ብቻ ክላሽ መፍቻና መቅጫና ብቻ ወቅ ነው እንጂ ምን እንደሆነ አናውቀውም ነበር። አሁን ግን እንኳን ክላሽ ዙም መተኮስ እንችላለን፣ ቢኤም መተኮስ እንችላለን። መብራን ጉራ ምናምን አይደለም። ያ ቆይተናል እኮ አሁንማ ከፕሪቶሪያ በኋላ ስንት ወር 3 አመታችን አሁን 24 ሰዓት ስልጠና ነው። 24 አመት ውስጥ በደንብ ሰልጥነናል እያለ ነው እንግዲህ በደንብ ይው ነገር እንዴት መሰላችሁ ነው በደንብ ሰልጥነናል። አንዴ ወዲ አውቃ አለበት መብራን ቆይ ጅቦ እንዳትጨርጨው ቆጭ ለነኝ አሁን በደንብ ሰልጥነናል። 3 አመት ሙሉ የሚታረስ የለንም፣ ደሞዝ የለንም፣ ፎቅ አንሰራም፣ ቤት አንሰራም፣ ገዛ እንገዛም፣ ሮንትም የለም፣ እንሮጣለን፣ ስልት እንሰራለን፣ እንሰለጥናለን። ያልሰለጠነው ነገር የለንም። በቃ ሰልጥናል። ወደ ቤታችን ለመመለስ እንደ ፍላጎታችን ግን ጦርነት አንዴ ወዲ እድሉን ከሰጠኝ ላውራ። ይኸው እንደምታዩት ሰልጥነናል ጥግ ድረስ እያለ ነው። አንድ ነገር ልንገራችሁ፣ ጦርነት አስከፊ ነው። በጦርነት ደግሞ አሸናፊ የለውም። በተለይ የኢትዮጵያ ጦርነት ማናችሁም አታሸንፉ። አብይም አያሸንፍም፣ ትግራይም አታሸንፍም፣ አማራም አታሸንፍም። ምክንያቱም የሚያታግላችሁ ነገር ለስልጣን ነው። ሁሉም አይደል ወዲዬ መካድ የለብንም። ሁሉም የሚታገለው ለስልጣን እና አሁን በአማራ በኩል ላይ የሆነሽ ጥይት ብትተኩስ በትግራይ በኩል ላይ በአፋርም መጨረሻችን ገልጋይ የሌለው ጦርነት ማንም አይገለግለን። ማንም ዓለም ዞር ብሎ ጠብጠብ ነው የምንደራረገውና እኛ ወጣቶች ይሄ ጦርነት እንዲቆም ትላልቅ ባለስልጣናቶች ቁጭ ብለው እንዲነጋገሩ እንዴ ወጣቱ ወልዶ መኖር ይችላል እኮ ሰርቶ መለወጥ ይፈልጋል እኮ ለምንድን ነው የምትማግዱት ይሄን ወጣት? ይሄንን ነው ማለት ያለብን እንጂ ጦርነት ውስጥ እንገባለን የሚባል እንደው ቅዠት በሆነ ህልም በሆነ ይሄ ነው የምፈልገው፣ ግን አይሆንም። እሺ ሌላ ማውራት የሚፈልግ ሰው ካለ እድሉን እሰጠዋለሁ። እባካችሁ ወዲን ፎሎ እያደረጋችሁ 100 ሺህ ከገባ አይፎን 17 ሊላክለት ነው ከሆነች እህታችን እባካችሁ ፎሎ አድርጉት። የሚያወራ ሰው አለ? የቡርቃ ዝምታ፣ ኢዛና፣ ራሄል፣ ዮናታን፣ ሴቷ ፋኖ ናግባ ሌላ ሰው የሚያወራ ከሌለ እኔ አሁንም አንተን ልበል። ማለት ጦርነት ከተጀመረ የምትለው እኮ እስካሁን ኢትዮጵያ ላይ የቆመ ጦርነት አለ ብዬ አላስብም። የመብረድና ይሄ ኮንቬንሽናል ዋር የሚባለው አዝማሚያ አለመታየቱ ምናልባት ከትግራይ ክልል ጋር የተደረገው ጦርነት ውጪ የሌሎቹ ኮንቬንሽናል የመሆናቸው ነገር ነው እንጂ ጦርነት አልቆመም። ጦርነቱ የሀገር ውስጥ ጦርነት አለ፣ የእርስ በርስ የሚባለው፣ ከዛ ደግሞ በድንበር በኩል የሚደረጉ ጦርነቶች አሉ። በሱዳን በኩል ጦርነት አለ። አሁን በቀደም በጅቡቲ በኩል የተደረገ የድሮን ጥቃት አለ። ከኤርትራ ጋር ያለው ሰጣ ገባ እንዳለ ነው። የሀገር ውስጡም በአማራ ክልል ጦርነት ነው። ኦሮሚያ ክልል ላይ ውጊያ ያለ ጦርነት ነው እና ጦርነት አልተደረገም እየተባለ እንትን የሚባልበት ሁኔታ ያለ አይመስለኝም። ኢቨን ኢፍ መከላከያው የሆነ ሰውዬ እኛ እንደውም በቃ በየመንደሩ መዋጋት ሰልችቶናል የሚል የሆነ ኢንተርቪውን ሰምቼ ነበረ የሆነ ጊዜ ማለት ነው። በቃችሁ በቃ ፖለቲከኞች ምናምን የሚል ንግግር የሆነ ጊዜ ሶሻል ሚዲያ ላይ ሲሄድ ከሰማችሁ ማለት ነው። ግን እነዛ ነገሮች በረዘሙ ቁጥር ከዚህ በላይ የኢኮኖሚ ጫና፣ ከዚህ በላይ የንጹሃን ህይወት እልቂት፣ የተማሪዎች ከትምህርት ቤት መፈናቀል፣ ትምህርት ቤት አለመሄድ፣ አርሶ አደሩ ምርቱን አለማምረት፣ እነዚህ ሁሉ ነገሮች እየተደማመሩ ይሄዱና መጨረሻ ላይ ህዝቡ ሰርቫይቭ ማድረግ የማይችለው ነገር ውስጥ እንዲገባ ይሆናል። ያ ያስማማናል። ግን ወደ ሰላም ለመምጣት የመጀመሪያ ትልቁ ቁልፍ ያለው መንግስት ጋር ነው። ይሄንን ሁሉም ሰው አምኖ መቀበል መቻል አለበት። የመጀመሪያው ነገር ያሰማራቸውን የታጠቁ መሳሪያ የያዙ ህዝብ ላይ እየተኮሱ ያሉ የመከላከያ ሰራዊት አባላትን ከቻለ ድንበር የመከላከያ ሰራ ድንበር መጠበቅ ነው። ካልሆነም ደግሞ ድንበሩ ሰላም ነው ብሎ ሉዓላዊነት ወይም ሶቨርኒቲ የሚባለው ነገር አልተጣሰም ከተባለ ካምፓቸው ውስጥ እንዲሆኑ አድርጎ ከህዝቡ ላይ ጦሩ ማንሳት ነው መጀመሪያ ደረጃ። ከዛ በኋላ የፖለቲካ ሜዳውን ሌሎች እንዲጫወቱበት መፍቀድ ነው። ምክንያቱም ከዚህ በፊት የጥል ግንቡን አፍርሰን የፍቅር ድልድይ እንገባ ምናምን ብሎ ነበር አይደለም ፖለቲከኞች እንዲገቡ ሀሳባቸው እንዲሸጡ ምናምን ፈቅዶ የነበረው። ያ እስካልሆነ ድረስ አሁንም የሚቆም ለምን መሰለ ይኸውልህ
ጠረጴዛ ላይ የመወያየት ፍላጎት መንግስት ስለሌለው ነው መወያየት የሚችለው ኃይል መሳሪያ አንስቶ ጫካ የወረደው እና ያንን ነገር እንዲያደርግ ነው ጫና ማድረግ ያለብን። መንግስት የመጀመሪያው ኃላፊነት ጦርነት የማቆም የመንግስት ነው የመጀመሪያ ኃላፊነቱ። ከዛ በኋላ የታጠቁ ኃይሎች ደግሞ ጥያቄያቸው በሰላማዊ መንገድ ማቅረብ እንደሚችሉ አስተማማኝ የሆኑ ተቋማት ተገንብተው በነዛ ተቋማት እነሱ ሴፍ በሆነ ሁኔታ ሀሳባቸውን ለህዝብ እንዲሸጡ ማድረግ ነው። ከዛ በኋላ ህዝቡ ከፈለገ አንፈልጋችሁም ይበላቸው። ህዝቡ የመምረጥ እድል ሀሳብ የመስማት እድል ያገኝ። ተቃዋሚንም ይሁን መንግስትንም የመስማት እድል ካገኘ በኋላ እኮ የዛን ጊዜ ይወስናል ህዝቡ። በጣም በብዙ አማራጮች ህዝቡ የፈለገውን ሀሳብ የመከተል ተፈጥሯዊ መብት ስላለው ማለት ነው። ስለዚህ አይሸነፍም ተብሎ ትግል አይቆምም። አይሸነፍም ተብሎ ጭቆና ተፈርቶ አይቀመጥም። ሰው ለነፃነቱ መታገል ይሄ የተፈጥሮ ግዴታው ነው። አይደለም የሰው ልጅ ድመት በር ዘግተህ ብትቀጠቅጣት ከቤት እንዳትወጣ አስረ ብታውላት ጥፍሯን ተጠቅማ ልትዋጥጥ ትሞክራለች። ያ የተፈጥሮ ግዴታዋ ስለሆነ ማለት ነው። እና ያ ነው እየሆነ ያለው። አገሪቱ ውስጥ ጦርነት የቆመበት ሰዓት አለ ብዬ አልልም። እኔ ጦርነት እንዳለ ነው ነው ያንን ነው እኔ ማለት እንፈልገው። በጣም እናመሰግናለን። ልዩ ትንተና ነው። ወዲን ፎሎ እያደረጋችሁት እኔ ወደ ቸርች ሊሄድ ነው። ወዲ ቤትህን ከከፈትክ እመጣለሁኝ። እዛ ገብቼ ፎሎ እንዲያደርጉ ማጸናለሁ። ሞባይሉን መግዛት አለብህ ወንድሜ። አይዞ ጠንክር ባለበት። ምዕመናን ሰላም ሁኑ። እወዳችኋለሁ። ይቅርታ እና እንግዲህ ያው እንደምታውቁት ነው ትንሽ ጊዜ ነው ያለችኝ። እሷን ጊዜ አብቃቅቼ ወደ ቸርች ሂጄ የምጸልይበት ነው። ጦርነት ለሁላችሁም አይጠቅምም። በሰላም ማውራት አለባችሁ። ግን ፈለጋችሁ አልፈለጋችሁ አይቀርላችሁ። ጦርነቱ የኢትዮጵያውያን ሕዝቦች ሳይሆን የሌሎች ዓለሞች ፍላጎትን ነው እና ሁላችሁ ናችሁ የምትቆጠቆጡት። ሁላችሁ ትቀጠቀጣላችሁ። ለእናቴ ትሙት እውነት እኮ ነው። አሁን ዝም ብላችሁ አንዳንዴ በቃ ህወሓት የለችም፣ ህወሓት እየተማረከች ነው፣ አማራ እንደዚህ ሆኗል፣ አማራ የለም እንደዚህ የሚባል ሁላችሁ ነው የምትቀጣቀጡት። ሁላችሁ ጥይት ጨርሳችሁ በጎራዴ በዱላ እንደምትጀምሩ ደግሞ እርግጠኛ ነኝ። የዓለም ጦርነት ጫፍ ላይ እኮ ነው ያለች። ጫፍ ላይ በቃ እንደዚህ ቱንጥጥላ ነው ያለች። ትራምፕ አያድንሽ፣ የፍራንስ መንግስት ባለው መኮሮኒ አያድንሽ፣ የጣሊያኗ ንግስት ማን ነበር ስሟ? እሷ አታድንሽ። በቃ ትቀጠቀጫለሽ፣ ትቆጣቀጣላችሁ። እናቴ ትሙት እውነቴ እኮ ያሳዝናል። የሚጎዳው ወጣቱ ነው። ጃል 1.5 ሚሊዮን ምናምን ጦርነቱ እየከፋ ነው የሚመጣው። ይኸው አንድ ነገር ልንገራችሁ። አማራን ትግራይ እንዲንበረከክ አይፈልግም በአሁኑ ሰዓት። ጄኔራል እንትና ሲያወራ አልሰማችሁም? ብርጋዴር ጄኔራል ተፈራ ማሙ እንደው አብይ ወንድ ነው ወደ ትግራይና ወደ ኤርትራ ሄድ ከጀርባ እንከመርበታለን አለ። እናቴ ትሙት አፍ አውጥቶ የአማራ ክልል የጦር መሪ አያችሁ። ትግራይ ከተንበረከከች ቀጣይ እነሱ መሆኑ አሁን ተዋውቀዋል። ሁሉም ተዋውቀዋል። የትግራይ እና የአማራ ወልቃይት የምትባል ራያ የምትባል ችግር አለች። እሷን ችግር ደግሞ እንዴት እንደሚፈቷት ጥይቱ ከተተኮሰ በኋላ ይለያል። ከዛ አብይ አህመድን ለማጥቃት ደግሞ የምትሄዱ አላችሁ። አብይ አህመድ በጣም ጉልበት አለው። እናቴ ትሙት ጉልበት አለው። አፈር ድሜ ነው የምትበላሉት። በቃ አፈር ድሜ። ኤርትራም ትግራይና አማራ ከተንበረከኩ ነገ ጧት እንዴ አብይ እኮ ግልጽ እየተናገረ እኮ አሰብን እንመልሳለን እያለ እኮ አሰብን እንመልሳለን እያለ ከአማራ ጋር እየተዋጋ ከትግራይ ጋር ጦርነት ሊገባ አስበዋል። ኤርትራ ይሄንን እሳት በደንብ ነው የምትፈልገው። ታግዛቸዋለች እስኪ በቃ ድረስ በወታደርም በጦርም በአስተኳሽም ምናምን ትቀልዳለን። ኤርትራ ውስጥ በየቀኑ የሚያርፈው አውሮፕላን የጦር መሳሪያ ታብታብ እያደረጋችሁ ኮፒ ሊንክ እያደረጋችሁ ምእመና የሀገር እኮ እስከ አፍንጫቸው ማለት ታስታጥቃቸው። እነዚህን ያኮረፉ ሰብስባ መቼም ለምን አስታጠቀ ለምን ታጠቀ ከጎረቤት ሀገር ይሄ ጦርነት ነው። አብይስ ከአዘርባይጃን ከምናምን ጦር ያመጣ የለን ደግሞ አንዳንዴ ባንዳ ከግብፅ ጋር እየሰራችሁ ነው፣ ከኤርትራ ጋር እየሰራችሁ ነው። እንደዛ አይባልም። ግብፅ ወታደሯን አትሰጥም። ብትሞት የምትሰጠው መሳሪያ እንደ ግብይትም እንደ ስጦታም እንደ ግዥነትም በጋ የሆነ ጥቅምም አለ ምናምን።
አብይም እየሄደ እየገዛ ነውና ብዙ ነገር አለ። በተለይ ወጣቱ አራዳ ከሆነ አሁን ማድረግ ያለብን እኛ ምንድነው ይሄ እንደማይሸናነፉ ማወቅ አለብን። መጀመሪያ አማራም አይሸነፍም፣ ትግራይም አይሸነፍም፣ ኤርትራም ኢትዮጵያም አይሸነፉም። በማይሸናነፉበት መድረክ ላይ እኛ ወጣቶች ለምን አራችንን እንበላለን? ለምን ግንባራችንን እንመታለን? እግዚአብሔር በቀች ናት። በቃ አራዳ መሆን እኮ ነው ከኛ የሚጠበቀው እኮ የአራዳ ልጅ መሆን እኮ ነው። ከፈለጉ የሆነች ሪንግ ነገር አስተካክለው የቦክስ ለብሰው ልጆቻቸውን ከአውሮፓ አምጥተው እነሱ የሆነች ነፃ መሬት ተሰጥቷቸው ይዋጉ፣ ይገዳደሉ። ሁሉም ደግሞ የስልጣን ጥያቄ ነው የሚያታግላቸው። ምንም አይነት የህዝብ ጥያቄ የላቸው። የሚያታግላቸው ስልጣን ነው። አብይም የሚታገላቸው ለስልጣን ነው። ይሄ ኢትዮጵያን ሊያፈርሱ አብይ አህመድ አገሩን ለሰው ሸጠ፣ አገራችን ተወረረች፣ አማራ ጄኖሳይድ ተደረገ፣ ትግራይ መሬቱን አልመለሰም፣ ኤርትራ ልትወረደ፣ ውሸት። ሁሉም ስልጣኑ ማስጠበቂያ ነው። አንቺ የመማር እህት ወይኔ ፊልተር አለ። እንዴት ነህ? ሰላም ነሽ? እኔ ቀኝ ደህና ነኝ። እንዴት ነህ? ምን ሆነሽ ነው የጠፋሽ? ልወጣ ስል ነው የገባሽ። ደግሞ ማርያም ነው ጠፍተሃል። የምር ግን አለሁት። ትንሽ አዲስ ቸርች ከፍቼ እሱ ጋር ቢዚ ሆኛለሁ። ሰሞኑን ግን ጦርነት ስለሚጀምር በሶፊው ለሞተንተን እሞጣለሁ ብዬ አስባለሁ። እግዚአብሔር ካገዘኝ፣ እናንተም በታብታብና በኩፒ ሊንክ ካገዛችሁኝ እሞጣለሁ። መዝግበኝ ቸርች። እሺ እኔ ቆይ ሰላም ሁኝ። አንቺ አላጋጭ ነጭ እና ትግሉ አይጠለፍም። እና ምንድነው ወንድሞቼ እህቶቼ፣ አታሸንፉ። እግዚአብሔርን ሁላችሁ አታሸንፉ። የሚቃጠለው ወጣት ነው፣ የሚያልቀው ወጣት ነው። ጥያቄያችሁም ለስልጣን ነው። ህዝቡን እያደናገራችሁ ነው። ከዚህ ውጭ ምንም ነገር የለም። ባለስልጣናቶች ይብቃቸው። የሚተዋወቁ ባለስልጣናቶች ማንተዋወቁ ወጣቶች የሚያፋጁን ለምንድን? ኮፒ ሊንክ ለምታደርጉ እግዚአብሔር ይባርካችሁ። ሰሞኑን ኃይለኛ ጦርነት ከተነሳ ከጸሎት ውጭ ማንም አያድን ነው። ደግሞ ቲፒኤልኤፍን እንደቀላል እንዳታዩት። አራችሁ ነው የሚያበላችሁ። እናቴ ትሙት አራችሁ ነው የሚያበላችሁ። ሳይዘጋጅ 2 ዓመት ሙሉ ሲያሯሩጣቸው የነበረ ቲዲኤፍ አሁን እየሰማቸው 3 ዓመት ሙሉ አለ ስንሰለጥን ነበረ። በታንከኛ በመድፈኛ በምናምን። የትግራይ ጦርነት ሲጀምር ደግሞ እንዳማራው አይደለም፣ በክላሽን ኮፍ አይደለም የምትታገል አይደለም። የርቀት መሳሪያዎች አሉ፣ ሚሳኤሎች አሉ ምናምን። ኤርትራ ዝም አትልም። አይኗ ላይ ኤርትራ ድግሷ ነው። ቀድሞ ደስ በቃ አታቋደስ በለካነ ኤርትራ ግደፍ አወትን ሐፋሸዩ ገፍተው ጦርነቱን የሚያደርጉት እናቴ አማራ ክልልና ወደ ኦሮሚያ በኩል በታች በአፋር ክልል ምናምን በቃ እዛ ጋር ስሌታቸውና ወይ ደግሞ ወደ ጎንደር አካባቢ ይቀወጣል። ምክንያቱም ሰሞኑን አላያችሁም? እችን ባንዲራ አላያችኋትም? ቆይ ላሳያችሁ። ተዘጋጅተዋል እኮ እንዳለ። ቆይ ላሳያችሁ። እቺ ነገር አይታቻታል? የራሷ መልእክት እኮ አላት። እቺ እኮ የራሷ መልእክት አላት። እቺ እኮ በደባርቅ በኩል የሚገባት እኮ ናት። በአደርቃይ በኩል የሚገባት እኮ ነው። ሱዳን ነሽ ምንድን ደልገ አሁን ሱዳን እንዴት ነው የኢትዮጵያን ጦርነት ኢንቮልቭ የምታደርገው? ከራሷ እርስ በርስ ጦርነት አለባት። እንዲህ የእርስ በርስ ጦርነቱን በጉልበት የምትይዘው የጎረቤት ሀገሮች ላይ ጣልቃ ስትገባ ነው። ጣልቃ ገብታ የሆነ ኃይልን ካንበረከከች በኋላ የእሷን ደግሞ ለማጣላቅ በቃ ይሄ እኮ ነው ነገሩ እኮ ተበላሽቷል እኮ። እንደ ቀልድ እንዳታዩት፣ እንደ ቀልድ እንዳታዩት። አብይ አህመድም አይለቃችሁ። በጣም እየታጠቀ ነው። እንዴ አላየም እንዴ 90 ዓመቱን ሲያከብር ከየት ነው የመጡት? ድምፁን ሲያንባርቅ የነበረው ጀት ምናምን አላያችሁትም? ፌክሰን ኔክሰስ ጣት ይረዛል። ታብታብ አድርጊ በጣም የኔ ቆንጆ አንቺ ብቻ ነሽ። እና ምዕመናን በኋላ ተሞልሼ እገባለሁ።
ብንነጋገር መልካም ነው። ተሳስታችሁ ጦርነት እንዳትደግፉ። እናቴ ጦርነትን የደገፋችሁ ሰዎች አለቀላችሁ። ከህዝባችሁ ጎን ቁሙ። የማይበላ ህዝብ አለ፣ ኬንዳ ወጥሮ የሚያድር ህዝብ አለ። ስለ ህዝባችሁ አውቀው ነው የሚያዋጉን። እናቴ ትሙት ሁሉም አውቀው ነው የሚያዋጉን፣ ሆን ብለው መጨረሻቸው ስልጣን እና ወዲን ፎሎ እያደረጋችሁት ቤቱን ሲከፍት ህየዛ ፎሎ እናደርገዋለን። 100 ሺህ ይገባል በዚህ 2 ቀን ውስጥ። ቶሎ ብሎ ሞባይሉን ገዝቶ እዛ ያለውን ቀረጻ በደንብ ያሳየናል። ሰሜናዊ ሀድነታችን በደንብ ያጠናክረዋል። በቃ እንደዚህ እንቀጥላለን። አመሰግናለሁ። ፋኖ ጋር ሊያንስ ፈጠርኳል። አሁንም ሌላ ሰው ሊያፈናቅሉ ነው። ሌላ ድጋሚ ሌላ ጦርነት ማለት ነው። በኋላ ልክ አንተ እንዳልከው ቤተሰብ ስሪ ገና ይጠብቃል። ብልጽግና እናደርጋለን። ከዛ ደግሞ ፋኖና ህዋት ይዋጋል። አሸናፊ ዋንጫውን ያነሳል። ስለዚህ ፌደራል መንግስቱ ጋር ያለው ችግር መጀመሪያ የህዋት ኃይሎች ልክ እንደ ጌታቸው ረዳ ለህዝቡ የሚጨነቁ ከሆነ መጀመሪያ በሰላማዊ መንገድ ከፌደራል መንግስቱ ጋር መነጋገር አለባቸው። ከዛ በኋላ ችግሩ ያለው አዋሳኝ ኤሪያ ነው። አማራ ክልልና ትግራይ ክልል ድንበር ላይ ነው ያለው። ለምሳሌ ይሄ ራያና ወልቃይት። ስለዚህ መፍታት ያለበት እነሱ አመራሮች ጋር ነው ማለት ነው። እነሱ ጋር ስትስማማ ፌደራል መንግስቱ ለሽማግሌ ያጸድቅልሃል። ገብተዋል አይደል? ያ ነው የሚሆነው። ለምሳሌ ያቸው እነዚህ ሁለቱ ይዘውት የተነሱት ጥያቄ ነበር። በጥይት ስላልሆነ በሰላማዊ መንገድ 4 ኪሎ ገብተው ጥያቄያቸውን ለማስፈጸም ጉድ እያሉ ነው። ኦኬ መብረቁ ጥያቄን ጠይቀስ ቆይ ስለዚህ መብረቁ ወደ ሰላም ወንድማችን ቀይማ አሁን ባልከው በራሳቸው ነው በህዋሃት ነው ያልከው። በፌደራል ነው መመለስ ያለበት በህገ መንግስቱ ሀገር ቆይ አንዴ ድረስ ጽናህ ማሐድ አንዴ አይ ያልጨረስኩት ነገር ስላለ ነው። ቆይ ይቅርታ። አሁን መብረቁ ምን አለ መሰለህ፣ አሁን የፋኖ አሊያንስ አሁን ነው የመጣው። እየሰማኸኝ ነው? መጀመሪያ እነጌታቸው እኮ ሳይሄዱ መመለስ ነበረባቸው ተፈናቃዮች። ገባ? እኔ ፋኖ ጋር ምናምን ይሄ አሊያንስ ፈጠረ ሻዕቢያ ጋር ሄደ የኔ ጉዳይ አይደለም። የኔ ጉዳይ የትግራይና የትግራይ ህዝብ ብቻ ነው። ገብቶሃል አይደለም? መጀመሪያውኑ የፕሪቶሪያው ስምምነት የሚለው ተኩስ አቁም ፊርማ ሲፈራረሙ ግዛቱ ወደ ነበረበት ይመለሳል፣ ህዝቡ ወደ ነበረበት ይመለሳል። የህዝቡ ስጋትና የህልውና አደጋ በማይጠያይቅ መልኩ ሲደርስ ይላል የጸጥታው ሁኔታ ቲዲኤፍ ትጥቁን ይፈታል ይላል። ገብቷል? እየሰማኝ ነው አይደለም? አሁን ይሄ ቀረና አስበው 3 ዓመት ከምናምን ነው አሁን የሆነው። ጌታቸው ሄደ፣ ወረደ፣ መጣ። አሁን እንደገና እሱ አልተሳካም። እንደገና አሊያንስ ወደ ፋኖ ወደ ኤርትራ ሌላም ነገር ሌላም ሊመጣ ይችላል። ገባ? አሁን እዚህ ጋር የኔ ጥያቄ ባጭሩ ፌደራል መንግስት ለምን ባጭሩ ሊቋጨው አልፈለገም? ይሄ ጉዳይ አሁን እኮ የህዝበ ውሳኔውም ቢሆን እኮ መጀመሪያ ህዝቡ እኮ ወደ ነበረበት መመለስ አለበት። ገባ? መሐሪ ይኸውልህ አሁን በአማራ ክልል ውስጥ ፋኖ የሚባል ኃይል ወልቃይትና ራያን ለትግራይ ሊሰጥ የኛን ትጥቅ ትተዋለ የጁንታን ትጥቅ ግን አላስፈታም ብሎ ነው ጦርነት ያነሱ። ይሄን ታውቃለህ አይደለ? ፋኖች የመጀመሪያው ጥያቄ ትክክል ነው። እኔ ልመልስልህ ወንድም አለም ወርቀሱ ቀዝቀዝ እያለ ስለሆነ ፋኖና ኤርትራ ትግራይ ካላጠፋችሁ ለምንድን ነው ፕሪቶሪያ ስምምነት የተደረገ ተብሎ ነው ጫካ የገቡትና ይሄን ይታወቃል። እና ይታወቃል ኤርትራ አንደኛ ትግራይ ለምን ሁሉንም አይጠፋም ምድረበዳ ለምን አይሆንም እኛ አክሱም የኛ ነው ብሎ የሚያምኑ ጽንፈኛ ናቸው ፋኖ ማለት ነው። እና አሁን ደግሞ አንድ ላይ የተጻመዱ ህዋሃት ፋኖን 4 ኪሎ ሊያስገባ መሰለኝ። በዛኔ ይጀምራለሁ። አንተ ደግሞ ቀጥለህ 4 ኪሎ ግባ። 4 ኪሎ ከገባስ ምንድነው ማረቅ? አንደኛ ለትግራይ ህዝብ ማጥፋት ነው አላማ። ምክንያቱም አክሱም የኔ ነው እያለ ነው ታሪክ አለኝ ይላል። ሁለተኛ ለኦሮሞ ህዝብ ማጥፋት ነው። ምንድነው ከማዳጋስከር የመጣ ብሎ የሚያስብ ነው። ኢትዮጵያ የኔ ናት ብሎ የብቻዬ ናት አንድ ሃይማኖት አንድ ምናምን ብሎ የሚያስብ ነው ፋኖ ማለት። እና እኛ ደግሞ እንደ ትግራዋይ እኔ ውጊያ አልፈልግም ነው
እዛ ጽንፈኛ ካለ ህወሓቶች እነዛ ሽማግሌ ከሆኑ ለቅሞ ይውሰድልና ህዝባችን ሰላም ይሁን። ተፈናቃይ ቀስ አድርጎ ወደ ዋልቃይት ያስገባ ህገ መንግስቱ እየተጠቀምንበት ነው። መንግስትም ህገ መንግስቱ እየተጠቀመበት ነው። ለምንድነው በህገ መንግስቱ መሰረት ህዝቡን መልሶ ከፈለገ ደግሞ ሁለቱም እኔ በዛም እንዳይጣሉ አድርጎ ፖለቲካ ለምንድነው መስራት ያቃተው? ህዝቡ ተፈናቃይ ቀጥታ በእርምጃ መውሰድ አለበት። ከወሰደ በኋላ ከፈለገ በፌደራል መምራት ዋልቃይት ይችላል። ዋልቃይት ጠለምት ይዞ እንደ ድሬዳዋ ለምንድነው ኢህአዴግ እንደዚህ ያደረገ? ሶማሌና ኦሮሞን እንዳይጋደሉ እንዳይሞቱ ብሎ እኮ ነው በፌደራል መመራት አለበት ብሎ ባንዲ ያቋጨው። ይሄንን ለምንድነው ያቃተው መንግስት? የትግራይ ሞት ይፈልገዋል ወይ የአማራና ትግራይን ጥል ይፈልገዋል ወይ? Exactly. ሀገር ታሪኳ ለዚህ ቀላል ነው። እንኳን መንግስት ሆኖ ቀላል ነው መፍትሄው። በቃ እኔ በፌደራል መራለሁ ብሎ የተፈናቀለ ህዝብ የተራበ ህዝብ ውስጥ ህወሓትም አጀንዳ ታጣለች። ፋንም ቤት አባቱ 4 ኪሎ ሊገባ ነው። ከዛ ህዝቡ ወደ ፍቅር ይመጣል። የትግራይ ህዝብ የሚፈልገው በአሁኑ ሰዓት ጥይት መተኮስ ሳይሆን በቃ ሰላም ነው የሚፈልገው። ጾሙ ራሱ አድሮ ሰላም መተኛት ነው የሚፈልገው ህዝቤ። አሁን ኩሽታ የማያምጣው እንደገና ክፋል ኢሳያስ ቋንደኛ የትግራይ እናት የደፈረ እናት ወደ ኋላ አስሮ የደፈረ ከነዚህ ጋር ከምደመር እኔ ብቻዬን ታሪኳ ብቀር ይሻላል። ከነዛ ጋር ትግራይ እቃ ሳይቀር የሰረቀ ፋኖ እኮ የሁመራ እቃውን አልጋውን ሳይቀር ጎንደር ውስጥ አስገብቶ ቁጭ አድርጓል። አሁን ደግሞ በእርግጠኝነት ሆኜ ነው የምነግርህ እኔ አንድ ኩሽታ ቢጀመር አማራ ይገለበጣል ወደ ትግራይ የቀሩን እቃ ለመውሰድ እርግጠኛ እኔ ስለማቅ አብሬ ያደኩ ዋልቃይት ነው ተወልጄ ያደኩት። እኔ ጸባያቸው ስለማቅ ትግራዋይ ማለት ህወሓት ማለት ነው ይላሉ። እኛ ህወሓት ድርጅት ነው ማቀው ነው ድርጅት ነኝ። አሁን ህወሓት ደጋፊ አይደለም። የህዝቤ የጭቁኑ ህዝቤ ደጋፊ ነኝ። የትግራይ ህዝቤ ጦርነት ለሰለቸው ጣሊያን መዛወረረች ደርግም እዛ ኃይለ ሥላሴ ሁሉንም ስለወረረን እኛ ሰልችቶና ተራራው በደም ሆኗል። በወጣት ደም ጎርፍ እየወሰደ ነው። አጥንታቸው እያለ ነው። በቃ በትግራይ የሚባል እንዲያውም አብይ ከሰለቸው ጦርነት ሀገር ትግራይ ብሎ በቃ ግንጥላ አድርጎ ዝም ያው አንቀጹ አለ እየተጠቀመበት ነው። ሰላም እንድኖር ነው የምፈልገው። ከጎረቤት ጋር ሰላም ብዬ የትም ሄጄ ሰርቼ ነግጄ እንደ ሀገር ሁኛ ሰርቼ በቃ እበላለሁ። ሰርቼ መብላት ነው የምፈልገው እንጂ አሁንም እንደ አዲስ ጦርነት በዚናና ህዝብ ተርቧል። አዲስ ፖለቲካ እየመጣ ስለሆነ የተራበ ህዝብ ይመልስልኝ መንግስት ይስራ በቀላሉ። በቃ አብረን ከምንወድም አብረን ከምንሞት ሰላም ይፍጠር መንግስት እንድንደግፈው። ምርጫም እየቀረበ ስለሆነ የተራበ ህዝባችን ወደ ዋልቃይት ይመልስ። ህገ መንግስቱ የትግራይ ነው የሚለው። ህገ መንግስቱ ዋልቃይት የትግራይ አይደለም ካለ ለአማራ ሰጥቼ ካለ ፊንፊኔም ለኦሮሚያ ውስጥ ወሎም ወደ ኦሮሚያ ክልል ይሄድና ይውሰዱት። አማራ ጥያቄ ያለው ኦሮሞ ራሱ እንዴ ቁጭ ብሎ አልኩ። ዋልቃይት ሲጀመር መንግስት ለአማራ ሊሰጥ አይችልም። ምክንያቱም ኦሮሞ ሊነሳበት ነው። የኦሮሞ ህዝብ ጥያቄ ያለው ብዙ እንዲያውም ቢሰጥ እያለ ነው። የኦሮሞ ህዝብ ቢሰጥ ለአማራ ቢሰጥ ዋልቃይት ብሎ ቢፈርምላቸው። ምክንያቱም ምንድነው ሊነሳበት ነው። ተጅም እንዴ ያቃል ህዝቡ ፊንፊኔ አምጣ ሊለው ነው። ወላ አምጣ ሊለው ነው። መተከል አምጣ ሊለው ነው። አማራ ደግሞ ወለጋም የኔ ነው፣ መተከል የኔ ነው፣ ዋልቃይት የኔ ነው፣ ጠለምትም የኔ ነው፣ እላዩም የኔ ነው፣ ፊንፊኔም የኔ ነው። ሁሉም የኔ ነው አይባልም። በአማርኛ የተጻፈ ሁሉም የኔ ነው አይባልም። ወንድሞች አብረን ተከባብረን እንኖራለን። አብረን ተከባብረን እንኖራለን። አንተ ቀጣይ ነው ሲል እድሉ ይደርሳል። እሷ ትጨርሳሰባል እና አብረን ተዋልደናል። ከአማራም ከኦሮሞም ከሁሉም ተዋልደናል። እኔ ባለቤቴ ኦሮሞ ወልጃለሁ። እኔ ችግር የለብኝም ከብሔር ብሔረሰብ። ግን
እዚህ መጥቶ እኔ ነኝ የበላይነት ንጉስ ነኝ የሚባል ነገር የለም። ቀረ ድሮ በድሮዎቹንም አማራ አይደሉም። ታሪክ ነው ዝም ብሎ በራሳቸው በአማርኛ ታሪኩ ስለተጻፈ ነው እንጂ ምኒልክ እኮ ከነጎና ጋር ሲደበቅ ጎና ኦሮሞዎች ሲሆኑ አልታገልም 24 አዋስ ሲቃጠል ጎንደር ላይ እኔ አልገብርም ብሎ የቀረ አፄ ዮሐንስ ነው አንገቱ የሰጠው። ምኒልክ እዛ ሸዋ ላይ የአባቴ ንግስና ነው የምቀበለው ብሎ ሸዋ ላይ ማን ነው የምኒልክ አባቴ የገደለው? አፄ ቴዎድሮስ ነው እንዳለ ጥልቅልቅ አድርጎ አንገቱ ቆርጦ ጎንደር ይወሰዱ። አፄ ቴዎድሮስ ከምኒልክ አባት ጋር ተዋግተዋል፣ ገለዋል። ምኒልክ ራሱ አማራ አይደለም እኮ ግን አማራ ነው። አዲስ አበባ መሰረት የተገጣይቱ ሀያት ኦሮሞ ነው። አፄ ፋሲል የሚሉት በአባቱ በእናቱ በታሪክ ኦሮሞ ነው። አንድ ታሪክ የሌለው ታሪክ ነው ተብሎ አይነበብም ነው። በአማርኛ ስለተጻፈ ትግራይ ስለጎዳ ኦሮሞ ስለጎዳ ምኒልክ ኦሮሞ ስለጎዳ በአማርኛ ተማሩ ኦሮሞኛ መማር የለባችሁም ስላለ ብቻ ነው እንጂ አማራ እኮ አይደለም። ኦሮሞ ደግሞ የሚለው እኔ ተጨቆኛለሁ በተጨቆነ ደግሞ አፄ አልቀበልም ነው ያለ እንጂ አማራ ነህ አላለም እኮ። እንዴ ጎና ጋር ሲደበቅ ወሎ ላይ ሲደበቅ ነበር እኮ። ጎና እኮ ኦሮሞ ናቸው፣ መጨረሻ ላይ ናቸው። አፄ ዮሐንስ ከሞተ በኋላ በአድዋ አንድ ጊዜ ነው የተዋጋ። ደግሞ ከሚገርማችሁ 12 ጀነራሎች ኦሮሞ ነበሩ። ይሄ ሁሉም ታሪክ አልተጻፈም፣ የኦሮሞ አልተጻፈም። ይሄን ያልተጻፈ የኔ ነው አይባልም። አፄ ቴዎድሮስ መብረቁ የሆነ ሰዓት ይጋጫል። ህወሓትም ደግሞ የመጀመሪያ ጥያቄው ወልቃይትና ራያ ነው። ወልቃይትና ራያ የትግራይ ነው፣ ወደ ቦታው መግባት አለበት ብሎ የሚያስብ በወልቃይትና በራያ የማይደራደር ለሌላው ግን ቦታ የሌለው ነው የትግራይ ህዝብ ወይም ደግሞ ህወሓት። እንዴት ብላችሁ ነው ሁለታችሁ አንድ የምትሆኑት? ስለ ፍቅር አይደለም አንድ የምትሆኑ ስለ ህዝቡ እያወራን ነው። ስለ ትግሉ ነው እያወራን ነው። ኦኬ ስለ ትግሉ እኮ ህዝብን ይዘህ እኮ ነው የምትታገለው እኮ ብቻህን አንድ ሁለት ነው ወጥተህ ሳይሆን የምትታገለው እኮ ያን ህዝብ ይዘህ እኮ ነው አይደል እንዴ ትግል የምታካሂደው። አሁን የኔን ሀሳብ ወደ ትግራይ ገብቶ ነው ወደ ወደ አማራ ገብቶ ነው መልሱን ነው የፈለኩት እኔ። አሁን መብረቁ እኔ የኔን ሀሳብ ልግለጽና ከዛ በኋላ የምታርመኝ ነገር ካለ ልታርመኝ ትችላለህ። እኔ የማስበው ሀሳብ ኦኬ የራሴን ሀሳብ ለአማራ ክልል ህዝብ እዚህ ጋር ለሚያዳምጠው ወልቃይትና ራያ ላይ አልደራደርም ብለሃል። ህወሓትም አይደራደርም። እንዴት ብላችሁ ነው አብራችሁ የምትሰሩት? እየጠየኳችሁ ነው። ከሱ በላይ ሌላ ነገር አለው? ጥያቄ ይሄ ነው። ኦኬ ይኸውልህ መጀመሪያ የራሴን ሀሳብ ላቅርብና ስለዛ ደግሞ መጨረሻ ላይ አንተ ከቃላት ያውጥተህ የምትጠይቀኝ ጥያቄ ልጠይቀኝ ትችላለህ፣ ልመልስልህ እችላለሁ በቻልኩት መጠን። እሱ ትመልሳለህ ትታረጋለህ። ቀጥልስ። ኦኬ እኔ አሁን የማስበው አንደኛ ወልቃይትና ራያ ላይ የተወለደ የትግራይ ልጅ ትግራይን አያውቃትም፣ ወይም አማራም እዛ ቦታ የተወለደ ሌላውን የአማራ ክልሎች የተለያየ ቦታ ሄደህ ኖር ብትለው እዛ ቦታ ላይኖር ይችላል። የተወለደበት ሀገር ነው። እኛ ከመጀመሪያ ከጅምሩ ህወሓትን የምንጠላው እዛ ቦታ ላይ ራያና ወልቃይትን ሲይዝ የአማራን ህዝብ ጨቋኝ ነው፣ የአማራን ህዝብ በአማራነቱ ገዳይ ነው፣ ከዛ ቦታ ሲያፈናቅል ሲያሳድድ የኖረ ቡድን ነው። የምንጠላው እኛ ቡድኑን ነው። ቡድኑን ጠልተናል፣ አባረናል። ያሉበትም አሉበት፣ የተባረረበትም ተባረሩበታል። ስለዚህ አሁን የተፈናቀለ ህዝብ አለ። የተፈናቀለ ህዝብ ተመልሶ ቦታው እንዲኖር እንፈልጋለን። ቦታው መጥቶ ሲኖር ፋኖ ያንን ቦታ ተቆጣጥሮ በአማራ ክልል ውስጥ ቢተዳደር የትግራይን ህዝብ በትግራይነቱ እንዲጨቁነው በትግራይነቱ እንዲገለው ፍላጎቱ የለኝም። እንደ ህዝብ ማንኛውም ህዝብ የተፈናቀለበት ቦታ ላይ መጥቶ የመኖር መብት አለው። የተፈናቀለው ህዝብ እንዳለ ነው ተመልሶ ቦታው ላይ የትግራይ ተወላጅን ወልቃይት ላይ መኖር ይችላል፣ ግን የምናስተዳድረው እኛ ነን ነው እያልክ ያለው አይደል? ያ ምንም ጥያቄ የለውም። እሱ በቃ እዚህ ጋር ስቶፕ አድርግልኝ። እዚህ ጋር ሳኒም ወርዷል አይደል? እሺ እዚህ ጋር አለች ሀገረ ትግራይ ትስማሚያለሽ? ሀገረ ትግራይ እኮ ይኸውልህ አሁን መጥራት ያለበት መብረቁ የትግራይ ተወላጅ ሆነ ትግራይ ክልል ራያ ላይ መሆን አለበት። ራያ በእኛ ነው ያለው ችግር የለውምና ዋልቃይት ደግሞ በትግራይ በነበረበት መንግስት ራሱ ያውቃል። ቅድምም ነግሬ ጨርሻለሁ። በህገ መንግስቱ መሰረት ከኢህአዴግ በፊት ያው አማራ የሚባል ስላልነበረ እና በህገ መንግስቱ መሰረት
ትግራይ ነው የሚለው በህገ መንግስቱ። ህገ መንግስቱ ከፈረሰ አይ ወደ ወልቃይት አብይ አህመድ ከሰጠ ደግሞ ወሎ ወደ ኦሮሚያ፣ ፊንፊኔ ወደ ኦሮሚያ ያርገው። ጨርሻለሁ። አመሰግናለሁ ወንድማችን እና ወደ ትግራይ ይመለስልን ነው በቃ። አይ አይደለ አንድ የትግራይ ልጅ በፋኖ የተዳደረና አርሲ ኩርሲ አብረን ፎቅን ገንባ ብትለው ይታነቃል እንጂ አይቀበልም። ይታነቃል እሱ ይኸውልህ መብረቁ ስለ ወልቃይትና ስለ ራያ ምሁራኖች በብዙ ቦታ በብዙ ጊዜ ያ ቦታ የማን ነበር የሚለውን በታሪክ ጥናት ለብዙ ጊዜ ተጠይቀው አንቀርብም ብለው የቀሩ ሰዎች አሉ። እሱ የማን እንደሆነ በታሪክ ይኸውልህ ወልቃይትና ራያ ማንም የሚያውቀው ሀቅ አለ። በጉልበት ነው ሁሉም ወልቃይትና ራያ ላይ ጉልበት ነው የተጠቀመው። ሁሉም ነገር ጉልበት ነው። ምንም ጥያቄ ያ አሁን ላይ ነገርኩህ እኮ አሁን ላይ ጉልበት ነው የተጠቀመው። ጉልበት ተጠቅመን የተመለስ ተመልሷል፣ የተያዘም ተይዟል። ወልቃይትና ራያ የአማራ ርስ እንደሆነ ትታገላለህ ወይስ ደግሞ ወልቃይትና ራያ ለትግራይ ሰጥተህ ስለ ስልጣን ታወራለህ? መልስልኝ። አሁን እኮ ይኸውልህ ሁሉ ጊዜ እኮ ጦርነት ይሄን ህዝብ እኮ በጦርነት እንዳልቅ ወይም እንድንዋጋ አይደለም እኮ እያሰብን ያለ ነው። ሰላም ፈጥረን ህዝቡ በሰላም ተመልሶ ያለው ህዝብ እንዲኖር እንፈልጋለን። አቋማችን ነው። ጥያቄው ኮንሴ ነው ልትዋጋ ነው እንጂ ለምሳሌ አንተና ህዋት አንድ ላይ ሆናችሁ መንግስትን ብትጥሉ አንተና ህዋት እንደገና ፋይት ታደርጋላችሁ። እየገባው ነው እሱ ምናልባት ይኸውልህ አመራሮቻችን አብረው ከሰሩ አቅም ያለው ሊያባርር ይችላል። በቃ አለቀ። ይሄን ጥያቄ በስለ ፌደራሊዝም የሆነች ሀገር ላይ የራስህ የተስማምተህ ያጸደቅከው ህገ መንግስትን በሰላም አላኖረህም። የጠየቅኩህ ወልቃይትና ራያን አሳልፈህ ሰጥተህ ስለ ስልጣን ትታገላለህ ወይስ ወልቃይትና ራያን የአማራ ርስት ለማድረግ ወስነሃል? የመጨረሻ ጥያቄ መጀመሪያ ፌደራል ላይ ያለው ህገ መንግስት መቼ አማራው እንዲኖር ተፈቀደለትና በመጀመሪያ እኮ ህወሓት የቀረጸው ህገ መንግስት እኮ 4 ኪሎ ላይ አለ። ብልጽግና ሰዎች ተቀየሩ እንጂ እኮ ህወሓት አልተቀየረም አይደል እንዴ? ህወሓት የቀረጸው ህገ መንግስት መጀመሪያ 4 ኪሎ አለ። እየተዋጋ ያለው ህወሓት ነው ማለት ነው አይደል? ያ ምን ጥያቄ አለው? ህገ መንግስቱ ህወሓት ነው። ህወሓት የቀረጸው ጥያቄያችን ህወሓትን እየተዋጋ ህወሓትን እየታንዱ ላይ ታደርጋለህ ለሞት ትሞክራለህ። እኔ እኮ አሁን ፋኖች መሪዎዳጁን ጨምሮ የፋኖ ትግልን ለምን አልመለስልህም? እሱ ዝም ስላለ ሀሳባቸው እነሱ 4 ኪሎ ለመግባት ነው ወንድሜ። ወልቃይትና ራያ ይቆይልን ባይናቸው ስልጣን ከያዙ በኋላ መመለሱ ቀላል ነው ለማለት ነው። ጥሩ አድርጌ ላስረዳ። እንደዚህ ናቸው። ይሄን ክርክር ሳይሆን ማለት ነው። ይሄን እንደ ክርክር አትያዙ። እድል ስጡንና አሁን ስለ ፋኖም ስለ መከላከያውም ስለ ሁሉም ስለ ኢትዮጵያም አንድ እንደማመጥና የሚጣል ነገር ታለው ይጣላል፣ የማይጣል ነገር ታለው ትይዙታላችሁ ማለት ነው። በመጀመሪያ ይህች ሀገር እኔ ቆይቻለሁ፣ ተዋግቼባታለሁ። ትግራይም ተዋግቻለሁ፣ አይቼዋለሁኝ። እና ትግል ባይዘው ከባድ ነው ለገባበት ማለት ነው። ግን ተላይ የሚሰራ ፖለቲካ አለ። አብዛኛውን በአሁን ጊዜ ሲጀመር እንደ አጠቃላይ ማለት ነው በሀብታም ነው እየተመራ ያለው፣ በህዝብ አይደለም። በሀብታም በቃ ሀብታምን ተጠግቶ ነው ሁሉም እየሰራ ያለው ማለት ነው። ማንም በለው ይሄ ተታች ያለው ትክክለኛ እንዲ የገጠር ልጅ ሊዋጋ ይችላል። ተላይ ያለው ግን ሌባ ነው። ፋኖም በለው ማለት ነው። ፋኖ የሚባለው በተለይ ሌባ ነው። የትም ቦታ የገባው ነገር የለም። የራሱን እናት የሚደበድብ የራሱን እናት አንጭ የሚል የት እንደሚገባ ራሱ አያውቁትም። ብሩ ነው ራሱ ማለት ነው። ብር ነው አላማቸው ማለት ነው። እነሱ ለእውነተኛ የሚዋጋ የለም። ትግራይም ቢሆን ስልጣን ለስልጣን ነው። እኔ እውነቱን የሚቀየምም ታለ ይቀየም ማለት ነው። ስልጣን ለመያዝ ነው። አይተናቸዋል ሁሉንም ማለት ነው። ተዋግተናልም። ስልጣን ነው በቃ። የዲሃሊ ለምን ይረግፋል ነው በመጀመሪያ። ወልቃይትም ሁሉም በቃ አዲግራት በለው ሽሬ በለው ሰቆጣ በለው በዛ አቅጣጫ ማለት ነው። በቃ ሁሉም ቦታ እኔ ባይዘው ተዋግቻለሁ። ግን ይሄ ነገር ቁማር ተላይ ቁማር አለ ተስራሁን። ይሄ የገጠር ልጅ ነው። አብዛኛውንም በየቲክቶኩም በየፌስቡኩም በየእንትኑም የገጠር ልጅ ነው እየተነጋገረበት ያለው። ተላይ ያለው ግን በቃ የሚመራው በሌላ ነው። በቃ በዳስኮራ ብር ስብሰባ ነው በአሁን ሰዓት የተያዘው ማለት ነው። ማንም ቢሆን ማንም በቃ ብር ስብሰባ ነው። ለሀገሩ ብሎ የሚዋጋ የለም። አብይ የሚመራው በሀብታም ነው። ፋኖም የሚመራው በሀብታም ነው። የሚታገተው ሀብታም ነው። ተላይም ሲሄድ የሚታገተው ሀብታም ነው። ሁሉም ስለተጨነቀ አሁን የሚመራው አገሪቱ በሞላ በሀብታም ነው። ልቅ ያለው ነው። ወደዳችሁም ጠላችሁም ማለት ነው። በቃ ሁሉም ዝርፊያ ነው የተያዘው። በቃ ዝርፊያ። ያኛውም መታወቂያ ጠይቆ እኮ 200 ብር እኮ የሚጠይቃለ እኮ። እንግዲህ ሁሉም እንዲያሙ ማለት ነው። እንግዲህ ዝቅተኛው 200 ነው።
በአሁኑ መንግስት 200 ብር ስላለ በቃ ያንን የሚጠይቅ እኮ አለ ሁሉም በአሙ ማለት ነው። ትግል ማንንም አይጠላም። ትግራይም ለራሱ ታጥቆ ለራሱ መሆን አተውም፣ አማራም ታጥቆ ለራሱ መሆን አተውም ፋኖ ማለት ነው። ኦሮሚያም ለራሱ መሆን አቅተውም። ግን ፖለቲከኛው በስቷል። ሁሉም ስልጣን ሽግግር ላይ ነው ያለው። አብይ መጥቶ ቀበሌና ወረዳ ላይ ወርዶ ሊያስተዳድርለት ይሞክራል። እንዴ ተታች ያለው ታልተናገረ ቁማሮ ያለው ታች እኮ ነው ጎበዝ። እንዴት ነው የምናየው ይሄን ነገር? እታች ነው ቁማሮ ያለው ወረዳ፣ ቀበሌ፣ ዞን በቃ ታላስተላልፈ አብይ መጥቶ አረ እንዴት ነው ብሎ የኔን አባል ሊያማክረው ነው አያማክረው? ወይም ዘመነ ካሲ መጥቶ የኔን አባል ሊያማክረው ነው አያማክረው? እና እንዴት ነው የምትሉት ማለት ነው? ይሄን ነገር አስተያየት ለኔ መልሱልኝና ደግሞ ያደር ጥያቄን አቀርባለሁ ማለት ነው። የማይደብር ተሆነ ኦኬ ወንድማችን እሺ ቴንክ ዩ። ቀጣይ እንግዲህ እስኪ አርበኞች መሰልከኝ ወይ ቢንት ሰይድ እንኳን አትሄድበትም መሰል አርበኞች እስኪ ሄድበት። ቴንክ ዩ። እንግዲህ ያው በጽምዶ ወይም አሊያንስ ሰሜንኛውን አሊያንስ ነው እንግዲህ ሰሜንኛው አሊያንስ ነው በምረዳው ሁለት ነገር ነው፣ ሃይማኖታዊ አሊያንስ እና ፖለቲካዊ አሊያንስ ነው ያደረጉት። ይሄ አሊያንስ ደግሞ የት ያደርሳል የሚለው ያው የትም እንደማያደርስ ቢታወቅም ለማህበረሰቡ በተለይ ለትግራይ ህዝብና ለአማራው ማህበረሰብ ለአማራው ክልል ማህበረሰብ ይቅርታ ለአማራው ክልል ማህበረሰብ ከዲጡ ወደ ማጡ ማህበረሰቡን የወሰደ ትግል ነው። እስከዛሬ ይሄን የአማራን ማህበረሰብ ትጥቅ እንዳይፈታ የአማራ ገበሬ ትጥቅ እንዳይፈታ በፕሪቶሪያው ስምምነት መሰረት ያን ስምምነት ሸዋሸዋ ሰርቶናል አብይ ለቲፒኤልኤፍ ወይም ለትግራይ ኃይሎች ለትግራይ ህዝቦች ወልቃይትና ራያን ሽጦብናል። ስለዚህ ከዛም አንፃር ሸዋሸዋ ስላለው ትጥቃችን